Hey, ማቲክ እኮ ሳይመጣልኝ አውቃለሁ። ላይክ ማቲክ እኮ ወድቄ አውቃለሁ። so I know how that feels። ስለዚህ የሆነ ሰው መጥቶ የሆነ ነገር ብለኝ እነግራቸዋለሁ፣ ምክንያቱም ሪሊ ኤክስፒሪየንስ ያደረኩት ነገር ስለሆነ። and የሆነ ሰው ደግሞ መጥቶ ነው ይሄን እኮ ስራ ለመስራት ዲግሪ የለኝም ካለ seriously ዲግሪ የለኝም፣ እኔም ዲግሪ የለኝም። ገብታችሁ ያላችሁ የፈለኩት ላይክ ተምሬያለሁ ቢልም አለው፣ አልተማርኩም ቢልም አለው፣ ወረቀት አልተቀበልኩም ቢልም አለው፣ ዩኒቨርሲቲ አልመጣልኝም ውጤት ምናምን ቢልም አለው። ሁሉ ነገር ማለት ባልሽው ትላልቅ ሜጀር የሚባሉ ነገሮችን ኤክስፒሪየንስ አድርጌያለሁ። ሰላም ጋይስ እንዴት ናችሁ? እንኳን ወደ ቻናሌ መጣችሁ። የዛሬ ቪዲዮ እንግዲህ ርዕሱ ላይ እንደተመለከታችሁት ነው ጠጥር ያሉ ነገሮችን ነው የምነግራችሁ፣ ስፔሻሊ ደግሞ ሪያሊቲውንም። ስለዚህ ዩኒቨርሲቲ ተማሪዎች ካላችሁ እንግዲህ በረንብ አድርጋችሁ ስሙ፣ ኖት እስክሪብቶ ያዙ፣ በረንብ አድርጋችሁ ጻፉ። ኦኬ ትረስት ሚ እዚህ ቪዲዮ ላይ ብዙ ነገሮችን አወራለሁ። ሶ ከርዕሱ ውስጥ እንጀምር። ዩኒቨርሲቲ አቴንድ ብታደርጉ ይሻላል ወይንስ ቢቀር ይሻላል? እስከናካቴው እውነቱ ለመናገር እንደዚህ ነው እንደዛ ነው የሚባል ቀለል ያለ መልስ የለውም። ምክንያቱም ዩኒቨርሲቲ አቴንድ ብታደርጉ ከሱ ጋር ተያይዞ የሚመጡ ነገሮች አሉ። ዩኒቨርሲቲም አቴንድ ባታደርጉም በዚሁ ልክ ተያይዞ የሚመጡ ነገሮች አሉ። ስለዚህ ውሳኔው ቀላል አይደለም። ነገር ግን ሁሉ ነገር ዲፔንድ የሚሆነው እናንተ ላይ ነው። ስለዚህ በዛሬ ቪዲዮ ላይ በተቻለ መጠን ዩኒቨርሲቲ አቴንድ ብታደርጉ ልታገኙ የምትችሉትን ልታጡ የምትችሉትን እንዲሁም ባታደርጉም ልታገኙም ልታጡም የምትችሉትን ነገሮች እነግራቸዋለሁ። እንዲሁም 4 ወሳኝ ጥያቄዎችን እዚህ ቪዲዮ ላይ አነሳና አንድ ላይ እንመልሳቸዋለን ማለት ነው። ሶ በመጀመሪያ ሲጀመርም ለምን ዩኒቨርሲቲ እንገባለን? አይ ቲንክ ይሄ በጣም ቤዚክ ጥያቄ ነው፣ ግን እስቲ እናውራበት። ሪሊ ላይክ ለምንድነው ዩኒቨርሲቲ የምትገቡት? ለምንድነው የሰው ልጅ ከተወለደ በኋላ ያው የመጀመሪያ ትምህርት ቤቱ ቤተሰብ ነው ይባላል። ከዛ በኋላ ይገባል ትምህርት ቤት አንደኛ ክፍል እያለ ኤሌመንታሪ፣ ከዛ በኋላ ሃይ ስኩል ከጨረሰ በኋላ ፕሪፓራቶሪ አለ፣ ከሱ በኋላ ደግሞ ዩኒቨርሲቲ አለ። ሶ why ever attend university ሲጀመር ግጥ ይሄ ቶፒክ እጅግ በጣም ረጅም ነው፣ ምክንያቱም ከሶሳይቲያችን ጋር ተያይዞ የሚመጡ ነገሮች አሉ። ነገር ግን ውሳኔውን መወሰን የምትችሉት እናንተ ናችሁ። ስፔሻሊ በተለይ ዩኒቨርሲቲ ላይ ሲመጣ እናንተ ብቻ አይደላችሁም፣ አክቹሊ መንግስትም ይወስንላችኋል። ሶ በመጀመሪያ ደረጃ ፕሊስ ይሄን ቪዲዮ ስትመለከቱ የኔ ፐርሰናል ኦፒኒየን ነው የምነግራችሁ። ሶ whatever it is ይዲዲ ያለች ብላችሁ ሄዳችሁ እንዳታረጉት እሺ። but እኔ ዩኒቨርሲቲ እንዴት ነው ሳልገባም አይቻለሁ፣ ገብቼም አይቻለሁ። no not really አስረዳችኋለሁ በኋላ ላይ ስለዚህ እኔ የነበርኩበትን ነገር ነው እሺ የምነግራችሁ። ሶ whatever it is ይጠቅመኛል የምትሉትን ብቻ ወሰዱት፣ ከሌላ ነገር ጋር ኮንፊውዝ እንዳታረጉት ነው። ስለዚህ ይሄን ቪዲዮ ጠቅላላ አድርጌ አጠርስ አደርግላችሁ የኔ መልስ የሚሆነው ዩኒቨርሲቲ አትግቡ ነው። ላይክ አትግቡ፣ እስከናካቴው አትግቡ። ግን ለሁላችሁም ይሄ ምክር አይሆንም። ሶ ይሄን ቪዲዮ ከምትመለከቱት ሰዎች 5% ብቻ ናቸው አንደርስታንድ ልታደርጉኝ የምትችሉት። ለምንድን ነው ዩኒቨርሲቲ አቴንድ የምናደርገው? መልሱ በጣም ቀላል ነው። ምክንያቱም የተሻለ ስራ እንድናገኝ፣ ደግሞ ሃየር ኤዱኬሽን ነው። እዛ ላይ የምንማራቸው ነገሮች ሁሉ ነገር ቋጠር የሚያደርግልንና ኦልሞስት ለዓለሙ የሚያዘጋጀን ትምህርቶች ነው እዛ ላይ የምንማረው። or is it? but anyways ዩኒቨርሲቲ ላይ ሲመጣ ሁላችንም የየራሳችን ሪዝን አለ። ሶ ይሄንን ጥያቄ ለእናንተ ጠይቃችኋለሁ። ሲጀመርም ለምንድን ነው ዩኒቨርሲቲ መግባት የምትፈልጉት? ቤተሰብ ስላለ፣ ሶሳይቲ ስላስገደዳችሁ፣ ወይንስ ዩኒቨርሲቲ ገብታችሁ የምትማሩትና የምትወስዱት ነገር አለ? again of course ዩኒቨርሲቲ ብትገቡ የምታገኙት ጥቅም አለ፣ በዛው ልክ ደግሞ የምትጎዱትም ጉዳት አለ። ነገር ግን እዚህ ቪዲዮ ላይ ያረክ ያሉት ነገር ምንድነው? ከምታገኙትና ከምታጡት የትኛው ይቀላል? የትኛው ሉዝ ብታረጉ ይሻላል? ይሄኛው ወይስ ይሄኛው? ሶ የትኛው ሉዝ ብታረጉ ይሻላል? አሁን የማመዛዘን ስራ እየሰራን ስለሆነ ማለት ነው። ወደ ሁለተኛ ፖይንት ደግሞ ስመጣ ሁላችንም ዩኒቨርሲቲ ለመግባት ዝግጁ የምንሆነው ሃይ ስኩል እያለን ወይም ደግሞ ፕሪፓራቶሪ ሊሆን ይችላል። ምክንያቱም ሁላችንም ይሄ ውጤት መጥቶልን አልፎልን እንደዚህ ዩኒቨርሲቲ ገብቼ እንደዚህ እንትን ተምሬ ከዛ በኋላ እንደዚህ ሆኜ አንድ ሁላችንም ደግሞ የምናስበዋለን ኢንጂነር መሆን፣ ዶክተር መሆን፣ የትላልቅ ታግላይን ወይም ደግሞ የትላልቅ ስም ያላቸውን መሆን ነው የምንፈልገው። ስለዚህ ሪሊ እስቲ አንድ ጥያቄ ልጠይቃችሁ። 12ኛ ክፍል ሆናችሁ ውጤት ባይመጣላችሁ ምን ትሆናላችሁ? እንደነገርኳችሁ እንግዲህ የሀገሪቱ ሁኔታ እንዳለው ነው፣ ሪያሊቲውም እንዳለው ነው። ሁሉም ሰው የሰራ ሁሉ የተጋ ሁሉ ያልፋል ማለት አይደለም። ፕላስ ደግሞ ከኔ ስቶሪ እንደነገርኳችሁ እንግዲህ እኔ 12ኛ ክፍል ወድቄ ነበር፣ ማትሪክ አልመጣልኝም ነበር። በየትገን አዲስ አበባ ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ ተምሬ ነው የተመረኩት። ስለዚህ again ይሄንን ነገር አንድ ጊዜ ቆም ብላችሁ እንድታስቡ ትፈልጋለሁ። ምክንያቱም አብዛኛው ሶሳይቲውን እንኳን ተውት፣ አብዛኞቻችን ቤተሰቦቻችን ያስተማሩ ነገር ቢኖር ምንድነው 12ኛ ክፍል ከገባችሁ ማትሪክ ተፈትናችሁ ከዛ ውጤት ይመጣል። ኦኬ ሶ መስራት ያለባችሁ ውጤት እንዲመጣላችሁ ነው ግዴታ። ከዛ እስከመጣ በኋላ ሄዳችሁ የሆነ ዩኒቨርሲቲ ትማራላችሁ። እንደም አስፈላጊ ከሆነ የምትገቡበት ዩኒቨርሲቲ ዘመድ ካለ ምናምን ነገር ይፈልጋል። ሶታት ከነሱ ጋር እንድትሆኑ የተለያዩ ነገሮች አሉ። ስለዚህ የኔ ጥያቄ የሚሆነው ምንድነው ባይመጣስ? that's the reality። ማንም ሶሳይቲ ማንም ወላጅ ብትወርቁስ ብሎ ፕሪፔር ያደረገን ሰው የለም። እኔ ፐርሰናሊ የዛን ጊዜ እንደነገርኳችሁ በጣም ጎበዝ ተማሪ ነበርኩኝ። ነገር ግን ገና
12ኛ ክፍል ስገባ ያላሰብኩትን ያልጠበቅኩት ነገር ህይወቴ ላይ ተከሰተ። በዛም የተነሳ ላይክ አላቅም የዛን ጊዜ ሁሉ ነገር ነው የተውኩት። ለነገርኳችሁ እኔ በጣም ቤተሰብ ውስጥ የምጠበቅ ተማሪ ነበርኩ። መውደቅ ጭራሽ መቶልኝ ማያቅም ሐሳቤ ላይ ማለት ነው። ስለዚህ እንደውም በተቻለ መጠን አመቱ እያለቀ ሲመጣ ራሴን ኮሌክት አድርጌ የማጥናት ምናምን ተያይዤው ነበረ። ነገር ግን አት ኤንድ ኦፍ ዘ ዴይ ውጤቱ ሲመጣ አላለፍኩም። የዚህን ጊዜ ምድር ከሰማዩ ነው የተገለባበጠብኝ። ምክንያቱም ማንም ሰው ፕሪፔር አላደረገኝም። አሁን ከዚህ በኋላ ምንድነው ማደርገው ነው? ምናልባት እናንተ ቤተሰቦቻችሁ ክሎዝ ከሆናችሁ የምታወሩ የምትወያዩ ከሆነ ወይም ደግሞ የእናንተ ቤተሰብ አይምሮ በጣም ኦፕን ከሆነና ለነገሮች የሚያዘጋጃችሁ ከሆነ በጣም መልካም። ነገር ግን አብዛኞቻችን በዚህ እድል አልታደልንም። ምክንያቱም አብዛኞቻችን ውጤት ካልመጣልን አይደለም በቤተሰብ ይቀርና በሶሳይቲ በሁሉም እኛ እንደማንረባ ሰዎች ነው የምንቆጠረው። ስለዚህ አት ዲስ ፖይንት ላይ እንግዲህ እኛ ራሳችንን ለማጥፋት እንሞክራለን ወይም ለመጥፋት እንሞክራለን። የተለያዩ ውሳኔዎችን እንወስናለን። ኢንፋክት በጣም ኢሞሽን ስለሆነን በጣም ይሄ ኢምፖልሲቭ የሆኑ ውሳኔዎችን እንወስናለን። አላስፈላጊ ቢዝነስ ውስጥ እንገባለን። አላስፈላጊ ሀስል ውስጥ እንገባለን። ሶ ፖይንት ምንድነው? ማንም ሰው ፕሪፔር አያደርጓችሁም ከወደቃችሁ። ስለዚህ ገና ዩኒቨርሲቲ ያልገባችሁ ሰዎች ከሆናችሁ ፕሊዝ ይሄን ነገር በረም ባርጋችሁ እንድታስቡበት ፈልጋለሁ። ጀስት ላይክ አልፌ እንደዚህ ብላችሁ እንዳሰባችሁት ሁሉ ብትወርቁስ ይሄን ነገር በረም ባርጋችሁ ልታስቡበት ይገባል። ኦኬ ፕላስ ደግሞ ይሄን ነገር ስታስቡበት እንድታውቁ የምፈልገው ነገር ብትወርቁ እንኳን ወደቃችሁ። I've told you this multiple times like TikTok ላይ በየአመቱ ሁሉ ጊዜ ማትሪክ ሲወጣ ሁሉ ጊዜ ወደቁ ሰዎችን አይሴ ላይ congratulations። ስለዚህ እዚህ ላይ የምላችሁ ነገር እሱ ነው። እሰይ እንኳን ሆናችሁ። ምክንያቱም ዩኒቨርሲቲ ገብታችሁ ሪያሊቲውን በትንሹ ላሳያችሁ። ሶ ዩኒቨርሲቲ ገና እንደገባችሁ እንደምታውቁት እንግዲህ የመጀመሪያው አመት አለ። ያ ማለት ኮመን ኮርስ የምትወስዱበት ነው። ኤቭሪቲንግ በጣም አዲስ ነው። ሁሉ ነገር አለ ራይት that's nice። አሁን በጣም ጥሩ ፖይንቱን እየነገርኳችሁ ነው። ከዛ በኋላ በረም ትሰራላችሁ። ውጤታችሁን ገና የመጀመሪያው አመት ላይ በረም አድርጋችሁ ከሰራችሁ የሚመጡት አመት ላይ እንኳን በረም ባትሰሩ እዚህ ላይ ጥሩ የሰራችሁት ውጤት እዚህ ላይ ያለውን ከፍ ያደርግላችኋል። like really doesn't matter ልክ እንደዛ ስለሆነ ማለት ነው። ፕላስ ደግሞ በጣም ጎበዝና ታታሪ ከሆናችሁ ዩኒቨርሲቲ ሪኮግኒሽን ይሰጣችኋል። የተለያዩ ነገሮች አሉ ከሱ ጋር ተያይዘው የሚመጡት። but ማንም ሰው ግን አውርቶ የማያውቀው ነገር ዩኒቨርሲቲ በመግባታችሁ የሚመጡት ኮነች ወይም ደግሞ የሚመጡት ብዙ አላስፈላጊ ነገሮች ናቸው። እሱ ምንድነው? ስትሬስ። ራሳችሁን በጣም ነው የምትጠሉት። ራሳችሁን እንዴት ነው እቤት የነበራችሁትን ማንነት ዩኒቨርሲቲ ስትገቡት ላይ ትክክለኛ ማንነታችሁ ይገለጣል። ምክንያቱም አሁን ለሁሉም ነገር ኤክስፖዝድ ነው የምትሆኑት። ምንም አይነት ጋርዲያን የለም፣ ወላጅ የለም። ስለዚህ በረም አድርጋችሁ የፈለጋችሁትን ነገር የምትሞክሩበት ታይም ነው። ያ ማለት again like ጥሩ ነገሩ እንዳለ መጥፎ ነገሩም አለ። ከምንም በላይ ግን በጣም የሚያስቀኝ ነገር ዩኒቨርሲቲ ስትገቡ የምትማሩት ትምህርት ቶታል እንደሆነ ወቁት። like ምንም understand that okay so እዛ ላይ የምትማሩት ነገር አብዛኛው ቲዮሪ ነው and thirdly ደግሞ እዛ ውስጥ የሚያስተምሯቸው አስተማሪዎች አብዛኞቹ like they have no idea ምን ራሱ ያስተማሩ እንደሆነ they just simply google everything እና የሆነ ስላይድ ያዘጋጃሉ። ከዛ በኋላ ይመጡላችኋል። ከዛ ይነበባል። ከዛስ ምን ይጠበቅባችኋል? እናንተ you have to know ከዛ በላይ ፕሮጀክታችሁ ያላስተማሩትን ነው መስራት ያለባችሁ። ፈተናውም ልክ እንደዛ like እኔ ልበላችሁ እኔ like ቴክኖሎጂስት ስለሆነ የተማርኩት basically እንደዛ ነበር። እኔ ስንማር ከአስተማሩ ውስጥ በቁጥር ይቆጠራል። like 1 2 or 3 አስተማሪዎች ብቻ ናቸው like pure genius የምላቸው and actually ለማስተማር ፍቅር ያላቸውና actually ገብቷቸው የሚያስተምሩት። ከዛ ውጪ ግን ያሉት እኔ I have no idea ከየት ራሱ ሰብስበው እንደሚያመጧቸው የሚያስተምሩት ትምህርት ገብቷቸዋል። again ከዲፓርትመንት ይለያያል። ሁሉም ጋር እንደዛ ነው ማለት አይደለም። አየሁትና ዊትነስ ያደረኩትን ስለምነግራችሁ ማለት ነው። ንቃተ ህሊናና ቢዝነስ ማይንድድ እና ሀስለር መሆን አለባችሁ to say like I ዩኒቨርሲቲስ ምንም አይጠቅመኝም። ምክንያቱም ዩኒቨርሲቲ 5 ዓመት 6 ዓመት ገብቼ ጊዜን ከማቃጠል I can literally dedicate ሾርት ኮርሶችን እየወሰድኩኝ ከዛ በኋላ በዛው ስራ እየሰራው ስኪልን ጌን እያደረኩኝ ኖሌጅን ጌን እያደረኩኝ ከዛው ላይ ደግሞ ባድግ ይሻለኛል። ምክንያቱም really አሁን አብዛኞቹ ጓደኞቼ ማለት እችላለሁ በተማሩበት ፊልድ አይደለም እየሰሩ ያሉት። like እኔን እንኳን ወሰዱኝ። I'm a marketer. I do marketing. I love marketing.
እዛ ውስጥ ነው ያለው የተማርኩት ኢንፎርሜሽን ቴክኖሎጂ ነው አራምባና ቆቦ ናቹራል ሳይንስ ወደ ሶሻል ማለት ላይ ከደስ ሜክ ሳይንስ ገብታችኋል ስለዚህ ይሄን ቪዲዮ የምትመለከቱት ገና ዩኒቨርሲቲ ያልገባችሁ ከሆናችሁና ስፔሻሊ ደግሞ ገና ተፈታኝ ከሆናችሁ አንደርስታንድ ልክ አለፌ ምናምን ብላችሁ እንደዚሁ ዴዲኬት እንዳደረጋችሁት ፕላን ሁሉ ባላልፈስ ኦኬ ዋትስ ዘ ኔክስት ስቴፕ ምን ባረግ ይሻላል ብላችሁ ሁሉ ነገር ብታጠኑ ይሻላችኋል አለበለዚያ the next feeling የሚሆነው ፕሪፔር ስላላደረጋችሁ ኢምፖልሲቭሊ ነው ውሳኔ የምትወስኑት ምንም ነገር ሳታጣሩ አንዳንድ ደግሞ እኔ ክሎስሊ ከማውቃቸው ጓደኞቼ ደግሞ ኢቭን አይ ቲንክ ወደ 3 or 4 ሰው ራሳችሁንም የማጥፋት አተምት ልታደርጉ ትችላላችሁ ከዛም አልፎ ብዙ unnecessary ህይወት ውስጥ ልትገቡ ትችላላችሁ ስፔሻሊ ደግሞ ሴቶች ከሆናችሁ trust me ይሄን ነገር ስናገር like you have no idea ምን ያህል ዌስት እንዳለው ማለት ነው እኔ እግዚአብሔር ረድቶኝ ፈጣሪ ረድቶኝ ነው እንጂ እንደዛ ሀፕን እንዳደረገ ቢሆን ኖሮ አሁን የሆንኩትን ሴት አልሆንም ምክንያቱም you have no idea እንዴት ስትራግል እንዳደረጉ ሶ አሁን ዩኒቨርሲቲ እንግዲህ አልገባችሁም ብለናል አይደለ አውርተናል ሶ ፕላን አድርጉ ብያለሁ አይደለ ሶ what if ከገባችሁስ you know what if መንግስት is like እናንተ እኮ አጥንታችኋል ለነገር አድርጋችኋል ግን መንግስት is like ስቲን ሰው እናስገባው ችግር የለውም ብሎ ከገባችሁ አሁን ምን ታደርጉ alright so አሁን ዩኒቨርሲቲ ገባችሁ አይደለ be wise ሁልጊዜ የምላችሁ ነገር እሱ ነው በጣም የብልሃት ሰዎች ልትሆኑ ይገባል so here's what I would advise you ገና እንደገባችሁ የመጀመሪያውና ሁለተኛው አመት ላይ ብቻ ዴዲኬትድ ሆናችሁ ስሩ ስፔሻሊ የመጀመሪያው አመት ላይ so ባለፈው እንደነገርኳችሁ ብዙ አይነት መንገዶች አሉ ይሄን ነገር የምታደርጉበት ነገር ግን አንድ ትሪክ ምንድነው መሰላችሁ በተለይ ኮመን ኮርስ እና እንዲሁም like እስከ ሰከንድ ይር የመጀመሪያው ሴሚስተር ድረስ ያሉ ትምህርቶች ላይ በተቻላችሁ መጠን ኤ ለማግኘት ሞክሩ እዛ ላይ በረንብ አድርጋችሁ ኤ ካገኛችሁ ከዛ በኋላ ለምን ተንዘላዝላችሁ አትማሩ trust me እዚህ ጋር ያለው ነገር በጣም ነው የሚይዛችሁ ለምሳሌ አሁን እኔ ገና ዩኒቨርሲቲ እንደገባው ከዛ በኋላ የመጀመሪያው አመት ላይ ማለት ነው ጥሩ ስራ አልሰራውም ስለዚህ እዛ ላይ ነበረው ላይ ሲዲ ምናምን በጣም አሰቃቂ ነገሮች ነበሩ ከዛ በኋላ ግን እንደነገርኳችሁ 6 ወር ብሬክ ወስጄ ነው የተመለስኩት ስመለስ ግን በተቻለ መጠን እንዳለ የሚፋቁትን ትምህርቶች እንዳለ ፍቄ ነው A+ ያገኘሁት ነገር ግን no matter how much I tried ማለት ነው ምንም እንኳን ብሞክር የተቻለኝን ሁሉ ብጥር ግሬዲንግ ከፍ ማድረግ አልቻልኩም የመጀመሪያ የምታደርጉት ነገር ምንድነው መሰላችሁ ገና እንደገባችሁ ዕውቀታችሁ ላይ ስሩ አሁን ስኪል ምናምን አለላችሁ ዕውቀታችሁ ላይ you need to understand ምን እየተማራችሁ ነው ምን ቶፒክ ውስጥ ነው የምትገቡት ያንን ነገር ምን እየተማራችሁ ነው እሱም ብቻ ሳይሆን ኢቭን ወደፊት 5 አመትም 4 አመትም የምትማሩትን ሳብጀክቶች ብትችሉ ከናንተ በላይ ካሉ ተማሪዎች ለመውሰድ ሞክሩ ለምን ይሄ እንዳልኳችሁ አሁን አስረዳችኋለሁ ሶ እያንዳንዱን ርዕስ ለማወቅ ሞክሩ ካወቃችሁ በኋላ ስለዛ ርዕስ ትንሽ ትናንሽ ነገሮችን ገልበጥ እያደረጋችሁ ለማወቅ ሞክሩ ለምን እንደዚህ ያልኩ መሰላችሁ አሁን ሰከንድ ይር ስትገቡ ስራ ማፈላለግ ጀምሩ ገና ካሁኑ ኢንተርንሺፕ ሊሆን ይችላል ወይ ለካምፓኒ ኢቭን በነፃ ለምን አይሆንም መስራት ገና ካሁኑ መፈለግ አለባችሁ መቼ ነው ያልኩት ሰከንድ ይር ይሄ ምንም አይነት ድርድር የለውም ምክንያቱም ይደውነ ኢንዳፕ ከተመረቃችሁ በኋላ አመት ቆይታችሁና ስራ መፈለግ ነው trust me ዩኒቨርሲቲ ስትገቡ ይሄ
አፈላልጉ። ይሄ ነገር ኢዲዲያ የት ካምፓኒ ምናምን አትበለኝ። ዶንት ጎ ሄድ ሊንክድን ላይ ሰርች አድርጉ፣ ጎ ሄድ ጉግል ላይ ሰርች አድርጉ፣ ጎ ሄድ ሰዎችን ጠይቁ፣ ጎ ሄድ እና ለምን አትዞሩም? ለምን አታንኳኩም? ዱት የሚጠበቅባችሁን ነገር ሁሉ አድርጉት። አጋን እንደነገርኳችሁ ዩኒቨርሲቲ ስትገቡ ራሳችሁን ሂሚሊየት የምታደርጉበት ራሳችሁን የምታሰጡበት ሊሆን ይችላል። ሀስል የምታደርጉበት ግራይንድ የምታደርጉበት ብዙ ነገሮችን የምትሞክሩበት ታይም ነው። ስለዚህ ኦል ኢን ኦን 100% ራሳችሁን ሰታችሁ ነው መስራት ያለባችሁ። ኦኬ ሶ በመቀጠል ደግሞ እንበልና ዩኒቨርሲቲ ትምህርት እየተማራችሁ መሀል ላይ የሆነ ኦፖርቹኒቲ ይመጣላችሁ። ይሄ ኦፖርቹኒቲ ውጪ መሄድ ሊሆን ይችላል። አብዛኛው ተማሪ የሚያጋጥመው ኦር የሆነ ስራ መስራት ሊሆን ይችላል። ውጪ መሄድ እንኳን ቀላል ነው፣ ውሳኔው አይ ነው ላይክ ውሰዱት ነው የምለው። ነገር ግን ስራ ቢመጣላችሁ የተለያዩ ነገሮች ቢመጡ should you take it ላይክ ምን ማድረግ አለባችሁ? again አይ ነው ይሄን ነገር ቀለል አድርጋችሁ እንደምትወስኑት ግን አስታውሱ። ዩኒቨርሲቲ የገባችሁት አላማ ስላላችሁ ነው አይደለም? ያንን አላማ ለማሳካት እዚህ ዩኒቨርሲቲ ከገባው እንደዚህ ነገር ይሆንልኛል ብላችሁ ነው አይደለ? ስለዚህ ያንን ነገር አትርሱ። ከምንም በላይ የመጣችሁበትን መንገድ አትርሱ። የተነሳችሁበትንም አላማ አትርሱ። ስለዚህ የተሻለ ኦፖርቹኒቲ ቢመጣላችሁ should you take it or not ይሄንን ነገር ቀለል አድርጋችሁ ወስኑ አለንም። አንደኛ ያ ኦፖርቹኒቲ ምንድነው? ምክንያቱም አብዛኛውን ጊዜ በተለይ ሀገራችን ውስጥ አብዛኛው ካምፓኒ ማለት ይቻላል እጅግ በጣም ቶክሲክ ነው። ገና ስትገቡ በጣም በቃ ልወር ሊያደርጓችሁ ይችላሉ። ዋው እኔ ካምፓኒ እኮ እንደዚህ ነን እንደዛ ነን እና that's stupid, that's pure stupid. so ገና ስትገቡ እነዛ ነገሮች አጥኑ። ስለ ካምፓኒ ስለ ድርጅቱ ምንም ነገር ሊሆን ይችላል። በነገራችን ላይ ይሄንን የምላችሁ ይሄ ቅድም አገኙ ካልኳችሁ ይሄ ኢንተርንሺፕ እና ይሄ በነፃ የምታገለግሉበት ያልኩበት ከሱ ጋር ይገናኝ። ይሄኛው ኦፖርቹኒቲ ቢመጣላችሁ ነው ያልኩት። ምክንያቱም ያንንማ ስትፈልጉት ራሳችሁ ጥናት ታደርጋላችሁ። I'm sure you did. so እዚህ ላይ ሲመጣ በረንብ አድርጋችሁ አንደርስታንድ ማድረግ ያለባችሁ ነገር አሁን ትምህርት ላቋርጥ እና ይሄን ኦፖርቹኒቲ ልውሰድ። ለምን ግን ይሄን ጥያቄ እንደጠየኳችሁ ታውቃላችሁ? ምክንያቱም የኔን ስቶሪ ልንገራችሁ። እስከ 12ኛ ክፍል ጎበዝ ተማሪ ነበርኩ። 12ኛ ክፍል ውጤት አልመጣም። ኦኬ ከዛ በኋላ ግቢ ማስታወቂያ ወጣ፣ ገባው 5 ኪሎ ገባው። ከዛ የመጀመሪያው አመት ላይ ወደኩኝ። ድጋሚ ከ6 ወር በኋላ ገባው። ከገባው በኋላ እጅግ በጣም ጎበዝ ታታሪ ተማሪ ነበርኩኝ። እንዳለ ትምህርቶችን ፍቄ ፕላስ ነው ያመጣሁት እስከመጨረሻው ድረስ በነገራችን ላይ ተማርኩኝ አንድ ኮቪድ መጣ። ኮቪድ ሲመጣ እንደምታውቁት እንግዲህ 1 አመት ላጋረግን። የዚህ ጊዜ ላይ ምን እንዳደረኩ ታውቃላችሁ? የራሴን ድርጅት ከፈትኩ። ናው this is በጣም ስሞል የሆነች ቢዝነስ ማለት ነው። እሱን ከፈትኩኝ። በዛ በነበረው 1 አመት ጋፕ ውስጥ የራሴን ድርጅት ከከፈትኩ በኋላ በኔክስት ይር ላይ ግቢ ጠራን። ኦፍ ኮርስ መጨረስ ስላለብን ትንሽ የኮርስ ስለቀረን እሱን ኮርስ ወሰድኩኝ። ናው የዚህን ጊዜ ከራሴ ጋር ትልቅ ሙግት ላይ ነበርኩ። ምክንያቱም እዚህ ጋር ኦሬዲ ስራ አግኝቻለሁ፣ ኦሬዲ ኔትወርኬን ቢልድ አድርጌያለሁ፣ ኦሬዲ ገንዘብ እያገኘሁ ነው። ስለዚህ what's the point of ትምህርት መማር? what's the point ይሄን ነገር ጨርሼ of course ጊዜ ሰጣችሁ ነው የምትማሩት። በነገራችን ላይ አንድ ስለኔ ማወቅ ያለባችሁ ነገር ታይም ላይ ሲመጣ ድርድር የለኝም። like I do not negotiate። ምክንያቱም the only እንዳልኳችሁ valuable እና ፕራይስ የሌለው ነገር ቢኖር ጊዜ ማንንም እንዲወስድብኝ አልፈልግም። I don't care ማንንም ምንም ይሁን፣ በጊዜ አልደራደርም። ስለዚህ አሁን ጥያቄው ምንድነው? ዩኒቨርሲቲ ልቀጥል ወይንስ ስራዬን ልቀጥል? ምክንያቱም አመገድ ሀስለር ላይ በጣም ጎበዝ ነበርኩ የዛኔ። የወሰንኩት ውሳኔ ወዝ ትምህርቱን ይነዋት አልፈልገው። እንዳልኳችሁ ይሄ በቀላሉ የሚወሰን ውሳኔ አይደለም። ይሄ አሁን ትልቅ ኦፖርቹኒቲ ነው። ራሴ ነኝ ያመጣሁት again ሌላ ሰው አይደለም። ይሄ ትልቅ ውሳኔ ነው የወሰድኩት። ስቲል እስካሁን ድረስ ላይክ ዲግሪን አልተቀበልኩም። ተመርቄያለሁ። ጋውን ምናምን ለብሰን ሴሌብሬሽን ምናምን ነገር ነበረ። ነገር ግን ዲግሪን እስካሁን ድረስ አልተቀበልኩም። ዋይ ካላችሁኝ ምክንያቱም I find it's unworthy የሆነ ነገር ነው። እውነቱ ለመናገር ለምንድን ነው ያንን ነገር የማታደርጊው ወይም ደግሞ ሄደሽ የማትማሪ ካላችሁኝ አንደኛ በማርና again ጊዜን ኢንቨስት አድርጌ ገንዘቤንም ኢንቨስት አድርጌ ዲግሪን ብቀበል ዲግሪው ምን ይሰራል? like what's the point? ዲግሪው ልስቀለው ቤቴ ምን ላድርገው? ምክንያቱም definitely ስራ ላይ እንደማይጠቅመኝ አውቃለሁ። it's pointless አንድ እሱ ነው። ሁለተኛው you might think like no ኢዲዲያ ወደፊት opportunity ይመጣል። I don't care ይምጣ፣ ችግር የለም። ከመጣ በወረቀት አይደለም ሜጀር መደረግ የምፈልገው because ምን በማደርገውና አይምሮ ላይ ባለው ነገር ነው ሜጀር መደረግ የምፈልገው። አይ ነው በጣም ግግም ያለ ነገር ነው እየተናገርኩ ያለሁት but that's me. I'm sorry ገገማ ነኝ እኔ። ስለዚህ take it or leave it ነው። እያንዳንዱ በእኔ ተርም ነው የሚሆነው። I feel like I'm overconfident. This is bad. but ገብታችኋል። ይሄን ነገር like በጣም ብዙ አናግሮኛል። በአቋሜ ይሄንን ይመስላል። ከዛ በተረፈ ደግሞ ከምንም በላይ በጣም ሊያስቃችሁ ይችላል። ከምንም በላይ ልክ እንደኔ ያለፉ ተማሪዎችን ልክ እንደኔ ስትራግል ያደረጉ ሰዎችን ኢንስፓየር ማድረግ ፈልጋለሁ። I want to tell them hey ዩኒቨርሲቲ መግባት ብርቅ አይደለም፣ ገብቻለሁ፣ አይቻልም እንደሚመስል እንደዚህ ተምሬያለሁ ምናምን ነገር ማለት እችላለሁ። at the same time hey
ማቲክ እኮ ሳይመጣልኝ አውቃለሁ። ላይክ ማቲክ እኮ ወድቄ አውቃለሁ። ሶ አይ ኖ ሃው ዳት ፊል። ስለዚህ የሆነ ሰው መጥቶ የሆነ ነገር ብለኝ እነግራቸዋለሁ፣ ምክንያቱም ሪሊ ኤክስፔሪንስ ያደረኩት ነገር ስለሆነ። አንድ የሆነ ሰው ደግሞ መጥቶ ኖ ይሄን እኮ ስራ ለመስራት ዲግሪ የለኝም ካለ ሲሪየስሊ ዲግሪ የለኝም፣ እኔም ዲግሪ የለኝም። ገብታችሁ ያላችሁ የፈለጉት ላይክ ተምሬያለሁ ቢልም አለው፣ አልተማርኩም ቢልም አለው፣ ወረቀት አልተቀበልኩም ቢልም አለው፣ ዩኒቨርሲቲ አልመጣልኝም ውጤት ምናምን ቢልም አለው። ሁሉ ነገር ላይክ ሁሉን ነገር ማለት ባልችልም ትላልቅ ሜጀር የሚባሉ ነገሮችን ኤክስፔሪንስ አድርጊያለሁ። ስለዚህ ያው ምስክር መሆን እችላለሁ። ለዚህ ለእናንተም ያው ምስክር መሆን እችላለሁ። ሶ ጠቅለል ላድርግላችሁ። ሀገራችን ላይ ሲመጣ ዩኒቨርሲቲ መግባት ኮምፕሊትሊ አነሰሰሪ የሆነ ነገር፣ ስፔሻሊ ደግሞ ትምህርት ካልተማርኩኝ እንደዛ ይሳካልኝ ምናምን የምትሉ ሰዎች ፕሊዝ ላይ who are you kidding? እንደዚህ የሚባል ነገር የለም። ሲቀጥል ደግሞ አስባችሁታል የሀገራችን የትምህርት ሲስተም ግን like how messed up it is እና ምንም ነገር እንደማይጠቅማችሁ ኦፍኮርስ አልነስ ላይክ ሜዲካል ምናምን ነገሮች ካልሆናችሁ ህግ ምናምን የምታጠኑ ሰዎች ካልሆናችሁ ማቴማቲክስ ኦር ሳምቲንግ አይ ዶንት ኖ። ነገር ግን ይህን ስናገር ኦፍኮርስ ልክ እንደነ ዶክተር ምናምን የመሳሰሉ ስፔሻሊ ከሰው ህይወት ጋር የተያያዘ ነገር የምትሰሩ ሰዎች እንደ ህግ ምናምንም ሊሆን ይችላል መሰሩ ሰዎች ኦፍኮርስ ደፍነ እንዲሁም እናንተ እንዳታቋሩት ጎ አሄድ ላይ ኪፕ ጎይንግ። ነገር ግን ከዛ በተረፈ በጣም ይሄ አይምሯችሁ ሀስሊንግ የሆነ ማይንድ ያላችሁ ሰዎች፣ ቢዝነስ ማይንድ የሆናችሁ ሰዎች ካላችሁ፣ ከምንም በላይ ደግሞ ልክ እንደኔ ገገማ የሆናችሁ ሰዎች ካላችሁ ትረስት ሚ ዩኒቨርሲቲ ውጤት ባይመጣላችሁ መንግስት ዲድ ዩ አ ፌቨር። በቃ መንግስት እንደዚህ የተባረከ ነገር ህይወታችሁ ውስጥ አድርጎ ያውቃል። ትረስት ሚ ነገር። ስለዚህ ዌልካም ቱ ዘ ክለብ። ዌል አክቹሊ ገና ነው እንትኑ፣ ግን ይህን ቪዲዮ ወደፊት ካያችሁት ማለት ነው እና ከወደቃችሁ ዌልካም ቱ ዘ ክለብ ከኔ ጋር አንድ ላይ እናድጋለን። again እዚህ ቪዲዮ ላይ እንደነገርኳችሁ ብዙ ቲፖችን ሰጣችኋለሁ። ከዚህ በፊትም የነገርኳችሁ ኒዱና እዩ። እሱም ብቻ አይደለም አምሹ ልክ እንደኔ የተለያዩ ክሬተሮች አሉ እናንተን ለማገዝ ስፔሻሊ ማርኬቲንግ ዲዛይን ላይ ግራፊክስ ዲዛይን ማለት ነው የተለያዩ ነገሮች ላይ ትምህርት ለመስጠት ለእናንተ የሚጥሩ። ስለዚህ በእኔ በኩል ይህን ይመስላል። እንግዲህ የስ ፋይናል አንሰር የሚሆነው እንደዚህ አይነት ማይንድሴት ያላችሁ ሰዎች ብቻ ዩኒቨርሲቲ ባትገቡ ይመረጣል። ኢቨን አሁን ራሱ ከገባችሁ ውጡ። not really ውጡ አይደለም ግን of course opportunity ለራሳችሁ አዘጋጅታችሁ ከሆነ yes definitely አማን ውጡ ምንም አይደለም። but anyways እስቲ የእናንተን ሀሳብ ልስማ። ምን ታስባላችሁ በተመለከተ? አይ ነው አብዛኞቻችሁ ልትቃወሙ ትችላላችሁ፣ ምክንያቱም እንደተናገርኩት ገና ቪዲዮ ሲጀምር only 5% ብቻ ናችሁ አንደርስታንድ የምታደርጉት። ግን እስቲ ግድ የለም የእናንተን ሀሳብ እና አስተያየት ሰማለሁ። thank you so much for watching። በሚቀጥለው ቪዲዮ አጫውታለሁ።